እውነት ለመናገር ይህንን መገመት በጣም ያው አለ መቼም የማረሳው ያው በዚህ አጋጣሚ ካያችሁት እንዳይደብራችሁ ካሉና ከካሜራ ጀርባ ያሉ ነገሮች ተዋናይ መርጬ እንደነገ ቀረጻ ልንገባ ስንል ስሜ አብርሃም ተድላ ይባላል። በጥላ ፊልም ውስጥ ደራሲ፣ ዳይሬክተር እንዲሁም ተዋናይ ነኝ። የፋኖስ ፊልም ፕሮዳክሽን ደግሞ መስራች ነኝ። ክፍሌ አስፋው እባላለሁ። ያው በጥላ በተሰኘ ድራማ ላይ የዩኒን ካራክተር የምጫወተው ልጅ ነኝ። የፊልሙ ርዕስ እንግዲህ ጥላ ነው የተባለው። እኛም ከታሪኩ ጋር የሚመሳሰል አይነት ፊልም ነው የሰራ ነው። እንግዲህ ተመልካች ብዙ አይነት ትርጉም ስላለው ጥላ የሚለው ነገር ተመልካች እንግዲህ ፊልሙን እስከሚያይ እስክንለቀው ድረስ ያለውን በራሱ እንግዲህ የመሰለውን አይነት ግምት እያስቀመጠ ፊልሙ ሲለቀቅ ደግሞ እንግዲህ ቢያዩ እስከዛ እንደዛ ያደርግ ይጠብቀን ነው የምንለው። የፊልሙ ርዕስ ጥላ የተባለበት ያው እኔ በተረዳሁት መልኩ ተረድቻለሁ። ሌላውን ደግሞ ያው ለደራሲያችን ተስተናው እውነት ለመናገር ከባድ ነው። አንድ ስራ ላይ ደራሲም ዳይሬክተርም እንዲሁም ደግሞ ተዋናይ ሆኖ መስራት ከባድ ነው። ያን ያህል ቀላል አይደለም። ግን እኔ ቀላል እንዲሆን ያደረገልኝ ነገር ሙሉ ክሩ በጣም አሪፍ ስለነበረ እየተጋገዝን የሰራ ነው ማለት ይቻላልና ያን ያህል አልከበደኝም። እውነት ለመናገር ይህንን መገመት ይከብዳል። ግን ያው እንግዲህ እንደ ደራሲም ራሴ ስለጻፍኩትኝ ካራክተሩን ወድጄን የሰራሁትኝ ተመልካችም እንግዲህ ይወደዋል ብዬ ተስፋ አደርጋለሁኝ። የምችለውን ሁሉ አድርጌያለሁ። እኔ ያው እንግዲህ ይወደዋል ብዬ እንትን ማለት ይከብደኛል። ግን ያው ሞር ያቅሜን ሞክሬያለሁ። እንግዲህ ለተመልካች ያ በስራ ወቅት እንግዲህ ያው ተዋናይ መረጥ አለ፣ ብዙ ነገሮች አሉና ከካሜራ ጀርባ ያሉ ነገሮች ተዋናይ መርጬ እንደነገ ቀረጻ ልንገባ ስንል አንዷ ተዋናይ በአጋጣሚ እንግዲህ ያው ፐርሰናል የሆነ ችግር ገጥሟት መምጣት አልቻለችምና በዛ ምሽት እንግዲህ ያው የካሜራ ኪራዮች አሉ፣ ብዙ የፋይናንሻል ችግር ይገጥመኛል ብዬ አስቤ ነበር። እሷ መምጣት ስላልቻለች ግን በስተመጨረሻ አፈላልጌ አግኝቼ ስራው ቀጥሏልና ምናልባት ይስተጓጉልብናል ብዬ ፈርቼ ነበረ። ያገጠመኝ ነበረ። ያ በቀረጻ ወቅት የሚገርምሽ የሆነ ሰዓት ላይ ያለን ጊዜ ጠባብ ስለነበረ እንዳልኩሽ ፋይናንሻሊም ነገሮችን ቶሎ ለመጨረስ ስላሰብን ፀሐይም ዝናብም ሳንል ነው እየሰራን የነበረውና በጣም ኃይለኛ ፀሐይ ስለነበረ የተወሰኑ ስራዎችን ከሰራን በኋላ መሀል ላይ ካሜራው ምስሉን በትክክል ማምጣት አልቻለምና የፀሐዩ ነገር ሊሆን ይችላል ብለን አሰብን እና ያን ሰዓት ለተወሰነ ደቂቃ ሁላችንም ተደናግጠን የሆነ ድብርት ውስጥ ገብተን ነበረ። ሁላችንም ጸጥ ብለን ቁጭ ያልንበት አጋጣሚ ነበርና ያ አጋጣሚ አረሳው። ቀረጻ የተፈጠረ አጋጣሚ ያው አለ መቼም የማረሳው። ያው በዚህ አጋጣሚ ካያችሁት እንዳይደብራችሁ መሽቶብኝ ግቢ ተዘግቶብኝ ዘልዬ ነው ቤት የገባው። እንግዲህ ይህን ፊልም እውን ለማድረግ እውነት ለመናገር ሙሉ ክሩ የራሱን አስተዋጽኦ አድርጓል። ሞር እንግዲህ ዮናስ የጥላ ፊልም ኤዲተር እና ሲኒማቶግራፈር ዮናስን በጣም እዚህ ስራ ላይ ማመስገን እፈልጋለሁኝ። ትልቁን ድርሻ እሱ ይዛል ብዬ ነው የማስበው። ምክንያቱም ከኤዲተር እና ከሲኒማቶግራፊው በተጨማሪ
እኔን በደንብ ሲያግዘኝ የነበረ ልጅ ነው። እጅግ በጣም አቅም ያለው ልጅ ነው እና በዚህ አጋጣሚ ኮንታክት አድርጋችሁ ታብራችሁ ብትሰሩ ታተርፉበታላችሁ እያስባለሁ። ዮኒን ከልብ ማመስገን እፈልጋለሁ። እሱ ለኔ ትልቁን ቦታ ይዛል እዚህ ስራ ላይ። ለኔ ያው እንደ ክሩ ሁሉም በደንብ አቅማቸውን ተወጥተዋል፣ በጣም ለፍተዋል። ግን ደግሞ ሞር ደግሞ ሁሉን ይወስዳል የማስበው አብርሃም ወይም ደግሞ የአማንን ካራክተር የሚጫወተው ደራሲም ዳይሬክተርም ተዋናይም ሆኖ የተሳተፈበት ፊልም ነው። በጣም እሱና ከዛ በመቀጠል ደግሞ ዮኒ ኤዲተራችንና ካሜራ ማለት በጣም ነው የምትችለው፣ በጣም ነው ያገዘን። በዚህ አጋጣሚ ከኦንላይን ላይ ኤዲተር ምናምን ከፈለጋችሁ ዲኤም አድርጉት፣ በደንብ ነው እንትን የሚላችሁ። ማመስገን የምፈልጋቸው ብዙ አሉ። ከዛ በፊት ግን ለፈጣሪ ምስጋና ማቅረብ ፈልጋለሁ። ከዛ በተጨማሪ እንግዲህ ሙሉ ክሩ ከየድርሻቸው በተጨማሪ እኔን ለማገዝ ብዙ መስዋዕት ከፍለዋልና እነሱን ማመስገን ፈልጋለሁ። ቤተሰቦቼን፣ እናት አባቴን፣ ወንድሞቼ፣ እህቶቼን እነሱም እዚህ ስራ ላይ ትልቅ አስተዋጽኦ አድርገዋል። እንዳይቋረጥ ብዙ ሲያግዙኝ ነበርና ጓደኞቼንም ሁሉንም ማመስገን ፈልጋለሁኝ። ለተመልካች ማስተላልፈው መልእክት እንግዲህ ያው ጥላ ፊልም እንግዲህ ብዙ መስዋዕት ከፍለን የሰራ ነው። ፋኖስ ሙቪን እንግዲህ ሰብስክራይብ ያደርጋችሁ ዩቲዩብ ላይ እየገባችሁ ጥሩም ይሁን መጥፎ አይታችሁ ያው የምናስተካክለውም ነገር ካለ አስተያየት የሰጣችሁን ለምዕራፍ 2 ደግሞ ከዚህ የተሻለ ስራ ይዘን እንድንቀርብ እየገባችሁ ፊልሙን እያያችሁ አስተያየታችሁን እንድትሰጡን እና ሰብስክራይብ እንድታደርጉን ስንል በአክብሮት መጠየቅ ፈልጋለሁ። ያው ከሁሉም በፊት ማመስገን ፈልገው ፈጣሪ ነው። ሁሉም ነገር ጀምረን እንድንጨርሰው ስላገዘን ክብር ምስጋና ለመድኃኒዓለም ይሁንልን። ከዛ በቀጠል ቲሙን በጣም ወዳችኋለሁ፣ አከብራችኋለሁ። እናንተን ወዳችኋለሁ። እሺ ቴንክ ዩ። እኔም አመሰግናለሁ።